በውሸት ሞተሻል ብዬ ይሄን ያልገጠቀምኩ ለምን የሆነ ታልገልሽ? አንተ አረመኔ ልትገለኝ ነው? አንቺ እኮ ከሞች ቆየሽ። እህቴ እኮ ከወራት በፊት እኮ ነው የገደለችሽ። ስለዚህ የሆነ ትገልሻለሽ። ሞተሻል። የገደለችሽ ደግሞ ሰላም ትባላለች። የውሸት ሞቷን አምና ከወይዘሮ ሰላም ተደበቃ የኖረችው አልማዝ እንግዲህ በድፍረት ወደ አቶ በኃይሉ ቢሮ ገብታ ፊት ለፊት ተፋጠዋል ማለት ነው። እሱም እስካሁን በሞትሽ ብዙ ነገር ነግጃለሁኝ፣ አሁን ደግሞ የእውነት ገድየሽ ብዙ ነገር ማትረፍ እችላለሁ በማለት እየዛተባት ነው የሚገኘው። እንግዲህ ቅጥር ነፍሰ ገዳይ ከቀጠረ በኋላ አልማዝን እስከ ወዲያኛው እንዲያሰናብታት ነግሮት ነበረ። ሆኖም ቅጥር ነፍሰ ገዳዩ በአግባቡ ስራውን ባለመስራቱ የተነሳ አልማዝና አቶ በኃይሉ ፊት ለፊት ሊገናኙ ችለዋል ማለት ነው። አልማዝ እንግዲህ አቶ በኃይሉ ሽጉጥ ሲያወጣባት ብዙ የመደናገጥና የፈራቻ ስሜት አልተሰማትም። ይህም ከጀርባዋ እንደተማመነችበት አካል ያለ ይመስላል። ምናልባትም አእምሯ በከፍተኛ ጸጸት ውስጥ ወድቆ ሰላምን ነፃ ለማውጣት የተመለሰች ይመስላል ሁኔታዋ። ምክንያቱም ከአቶ በኃይሉ ፊት ስትቆም ከፍተኛ የሆነ መረጋጋትና በራስ መተማመን እያሳየች ነበረ። ቃል በበኩሏ አጀንዳውን ለማስቀየር የምትችለውን ነገር ሁሉ እያደረገች ነው። ራሷን አውቃ እየታመመች በመምሰል ራሷን ለመሳትም እየሞከረች ነበረ። እንግዲህ በዚህ መካከል ሀረግን እዚህ ቤት ከመጣሽ ጊዜ ጀምሮ በእኔና በልጄ መካከል አንዳች ክፍተት እየፈጠርሽ ከልጄ ጋር እያጣላሽ ነው የምትገኙ በማለት ወይዘሮ ሰላም ሀረግን ተወቃሽ እያደረገች ነው ማለት ነው። የኋላ ብሌን ቀለበት አስራ በመምጣቷ ወይዘሮ ሰላም እንግዲህ የሁሉ ረብሻና የመታመም ስሜት ከምን እንደመጣ መነሻውን ለማወቅ ችላለች ማለት ነው። ቃልንም ብሌንንም በአንድ አይን እያየች ሁለቱንም እኩል ለማስኬድ የተቻላትን ሁሉ ለማድረግ እየሞከረች ነው የምትገኘው። ሀረግ እንግዲህ ሰላምና ብሌን እናትና ልጅ እንደሆኑ ቃል ደግሞ ሀሰተኛ ልጅ እንደሆነችና እንግዲህ ሀብት ንብረቷን ፈልጋ እዚህ ቤት ውስጥ እያስመሰለች እንደምትኖር ከሳሚ ሰምታለች ማለት ነው። እና ይህንን ሚስጥር ዘረጋግፋ ትናገር ይሆን የሚለውም አንድ ስጋት ነው። በእርግጥ ከተለያዩ ሰዎች ለሰላም ይህ መልእክት እየደረሳት ነው። እሷ ግን ጆሮ ዳባ ልበስ ብላ በእኔና በልጄ መካከል ልትፈጥሩት የምትፈልጉት አሻጥር እንጂ ስንት አመት ሙሉ ስፈልጋት የነበርኩትን ልጄን እንዲሁ መተው አልፈልግም በማለት አሳውቃለች ማለት ነው። ሰላም ከብዙ ጊዜ በኋላ በአእምሯ የሚመጣው የነፍሰ ገዳይነት ስሜት አንቺ ነፍሰ ገዳይ፣ አንቺ ምስኪን ሴት ገለሻል የሚል አእምሯ ላይ የሚጮኸው ስሜት እንዲቀሰቀስባት የሚያደርገው አቶ በኃይሉ እንግዲህ ዛሬም ይህንን ነገር ደግሞታል ማለት ነው። ገንዘብ ትሰጭኝ እንደሆነ ስጭኝ፣ ካለሳ ጉዳይሽውን ወደ ህግ ወስዷለሁ በማለት እያስፈራራት ነው የሚገኘው። እሷ በአንድ በኩል እንግዲህ የሰው ደም እጅ ላይ አለና ያንን ነገር ለህግ አካላት አሳውቄ ፍርዴን ተቀብዬ ነጻ በወጣ ይሻለኛል በማለት አንዳንዴ ደግሞ እስር ቤት ሊገጥማት የሚችለውን ነገርና ልጁን ለማጥቼ የሚለው ነገርም እያሳሰባት በመሀል ቤት እየመነታች ነው የምትገኘው። በዚህ በሌላ በኩል እንግዲህ አቶ በኃይሉ እና ቃል እየተመሳጠሩ የእሷን ኬስ ማራቆት ነው የያዙት በአልማዝ ሰበብ ማለት ነው። ብሌን በተቻላት አቅም ወይዘሮ ሰላምን ለማረጋጋት እየሞከረች ነው። በደንብ ቁጭ ብለሽ አስቢና ጉዳዩን መርምሪ፣ ልጆቿ እስካሁን እንዴት እናታችንን ብለው ፍለጋ አልመጡምና እነማን ነበሩ ከበስተጀርባ ያሉት ሰዎች? ምክንያቱም ይቺ ሴት ከመሬት አልተነሳችም፣ ቤተሰብ አላት፣ ልጅ አላት፣ ህይወት አላትና እስካሁን አንድም ሰው አልማዝ ጠፋችብኝ የሚል ወደ እነሱ ቤት አንኳኩቶ አለመምጣቱን ስታስብና ቃልና አቶ በኃይሉ ከጀርባ የሚሰሩትን ደባ ስለምታውቅ እነሱን እንድትፈትሽ እንድትመረምር ነበረ እንግዲህ እያሳሰበቻት የነበረው። እሷም ብሌንን ስታገኝና ከብሌን ጋር ስታወራ ትንሽ መረጋጋት የታየባት ይመስላል።
ወይዘሮ ሰላም እንግዲህ በዚህ ትንሽ ጊዜ አልማዝን ገድያታለሁ ብላ ማሰብ ከጀመረችበት ጊዜ ብዙ ማህበራዊና የራሷ የግል ህይወቷ እጅግ በጣም ብዙ የተበላሸበት ሁኔታ ነው ያለው። ሰዎችን ለማግኘት በጣም መሳቀቅ እና የህግ አካላትን ስታይ መደናበር፣ ቤታቸው ድረስ ለተለያየ ጉዳይ ሰዎች መጥተው ካንኳኩም እኔን የህግ አካል ፈልጎኝ መጣ በማለት መሳቀቅ ከጀመረች እንግዲህ በጣም ቆይታለችና የአእምሮ ጤናዋም ተባብሶ የአእምሮ መገገሚያ እስከ መግባት ደርሳለች ማለት ነው። እንግዲህ ይሄን ሁሉ ስቃይ እያሳለፈች ያለችው የገዛ ወንድሟና ሀሰተኛ ልጇ ተባብረው በሰሩባት ደባ ነው ማለት ነው። አሁን ነፃ የምትወጣበት ቀን እየቀረበ ይመስላል። ምክንያቱም አልማዝ ያን ሁሉ ውላቸውና ገደባቸውን ጥሳ አቶ በኃይሉ ቢሮ ድረስ ከመጣች በሆነ ሰው አማካኝነት እንግዲህ ወይዘሮ ሰላም ነፃ የምትወጣበት አጋጣሚ እንደሚፈጠር አስባለሁ። ወይዘሮ ሰላም ለህግ አካላት የማመልከት ፍላጎቷ አንዳንዴ ሲያይል አቶ በኃይሉ ይሄን እንድታደርግ በጭራሽ አይፈቅድላትም። ምክንያቱም ከሷ የሚያገኘው ገቢ በየጊዜው አምጪ እያለ የሚያስፈራራው ገንዘብ ሊቋረጥበት ስለሆነና ያው በሐሰት ውንጀላ ስለሆነ የሚያሰቃያት ማለት ነው። እንግዲህ አሁን አልማዝና ሰላም ከተገናኙ ወይም በሰው ወሬ አልማዝ በህይወት መኖሯን ካወቀችና ከሰማች ወንድሟን ወንጅላ እሷ ነፃ የምትወጣበት አጋጣሚ ነው የሚኖረው። በሌላ በኩል አቶ በኃይሉ እንግዲህ ሰላምና አልማዝ ተያይተው አንዳች ነገር ከመፈጠሩ በፊት እሱ ከህግ ተጠያቂ ከሰላምም ወቃሽነት ለመላቀቅ ሲል አልማዝን ገሎ ማስወገድ ነው ያለው አማራጭ ማለት ነው። እሱም ልሷን እያስፈራራት ያለው እስካሁን ቆመሽ ነግጄብሻለሁ፣ አሁን ደግሞ ሞተሽም አተርፍብሻለሁ በማለት እያስፈራራት ነው የሚገኘው። እንግዲህ ወይዘሮ አልማዝ ራሷን መጠበቅ አለባት፣ መጠንቀቅ አለባት ብዬ ነው የማስበው። ምክንያቱም ህይወቷ እጅግ በጣም አደጋ ላይ ነው ያለውና ለራሷ ስትል ተጠንቅቃ ራሷን መጠበቅ እንዳለባት ነው ማምነው። ይህንንም አስረግጦ ለአልማዝ እንደሚተገብረው ሲነግራት አንተ ጨካኝ ነህ፣ እስካሁን ከሰውም እንዳልገናኝ እንድደበቅ ብዙ ስታሰቃየኝ ቆይተሃል፣ በህይወት ያለው ሞታለች ብለህ ብዙ ነገር ወንጀልም ስታሰራኝ ቆይተሃል። እናም አሁን ደግሞ ምን ልታደርግ ነው? ልትገለኝ ነው ወይ? በማለት አፍጠጣበታለች ማለት ነው። በሌላ በኩል የዳግምና የብሌን ቃል ኪዳን ቀለበት ማሰር ለቃል ጥሩ ነገር አልሆነም ማለት ነው። ምክንያቱም ቃል ዳግምን በጣም ነበረ የምትወደው የምታፈቅረው። አሁን ግን ያው ከብሌን ጋር መጠቃለሉ ቁርጥ ሆኗል ማለት ነው።